ትንሿ እንዴት አደርስ ሰላም አደርስ ምን ላግዝሽ እንጨርሻለሁ ትላለች። ትንሿዬም እኑዬም እና አብዬ ሄዱ ወይ? አዎ በጧቱ ነው የሄዱ። ይዙ ሳልተነሳም ወይ ትላታለች። አዎ ይዙ መኝታዊ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ አዲስ የሆናችሁ በላይክ በሰብስክራይብ ናምባሮቹ ደግሞ እንደተለመደው በላይክና በሸር ጀምሩት። አመሰግናለሁ። እየመጣ እንዴት አደራችሁ ካለ በኋላ ምንድነው ደግሞ በጧቱ ሚስቴን ምጨቀጭቂያት አለ ኢዛና። እንይም ደግሞ ምንድነው ምጨቀጭ? እሱን አንቺ ንገርኝ እንጂ አንቺ መጨቅጨቂያ ሰበብ ታጫለሽ ወይ ይላታል። እንይም እኔ አዎ አንቺ ትንሿ እየጨቅጭቄሻለሁ ወይ? አራ ጨቅጨቅሽ። ነገሩ የኔ ሚስት ሸማምናት እውነቱን አታወራም። የኔ ሚስት ሸማምናት እውነቱን አታወራም ይላል። እዛ በኋላ እንደ ልጅነታቸው ይደባደባሉ። ግን ለትንሿዬ ፊቷ ብዙም ደስተኛ አይደለች። ሲደባደቡና ሲላፉ የሆነ ፊቷ የሚያሳየው የመከፋትና የማዘን ፊት ይታየው። ይዙም እኑ የዝክድ እኔ ምልሽ ምን ነው በጧት ተነሳሽ አላት። ምንም ዝም ብዬ ልንቀሳቀስ ብዬ ነው። አንተ ለምን ተነሳ አለችው። ታጠገቤ ታጣሽ ብቻዬን ስሆን ተነሳ። የት ትሄዳለች ብለህ ነው? ምን መሄጃ አለኝ ትለዋለች። የትስ ባከጂ ታጠገቤ ስጠፊ ደስ አይለኝ ታጠገቤ ስጠፊ ደስ አይለኝም ይላታል። ትንሿዬም አለው እኮ አልጠፋሁም አጠገብ ይሁንልሽ እሺ አሁን ምን ላግዝሽ ይላታል። እሷም ምንም አሁን እኔ ጨርሻለሁ፣ አንተ ወደ ሳሎን እንየጋ ሂድ። ምንም ታላግዝሽ ይላታል። ምንም የሚታገዝ ስለሌለ ነው፣ ስለዚህ ሂድ ትለዋለች። ይዙዬም በቃ ካልሽኝ እሺ በማለት ወገንባሯን ስሟት ወደ እንየጋ ይሄዳል። ግን ትንሿዬ ተንዬ ጋ የሚያደርጋቸው ሀረካት በጣም ደስ አልዋላትም። በጣም እንትን እያዳት ነው፣ እየደበራት እየከፋት ነው። እንግዲህ እኔ ፊቷ ላይ ፍልትው ብሎ ያሳያል። እየደበራት ነው። እንግዲህ ኢዛና ልደቷን ሰርፕራይዝ ሊያረጋት ነበረ። እሷ አላወቀም ረስቶታል ብላለች። እና ይዙ አለችው ወዬ ምንም የረሳው ነገር የለም? አዎ ምንድን የሆነ የረሳው ነገር የለም የሆነ አለችው። ምን አለ እርግጠኛ ነህ አለችው። አዎ እርግጠኛ ነኝ፣ ምንም የረሳሁት ነገር የለኝም። እርግጠኛ ነህ? አዎ እርግጠኛ ነኝ። ተው በቃ አለችው። እሺ አስታውሽኝ፣ እኔ ምንም የማስታውሰው ታሪክ የለኝም። ስለዚህ አንቺ አስታውሽኝ አላት። ተው በቃ ትቼዋለሁ፣ ተው በቃ አለች። ልዑል እንግዲህ እዩዬ መጥፎና ጥሩ ልጅ ነች አልናት። አሁን ላይ ትንሿ መቅደስ ኮናለች። እንደውም ከመቅደስ እጥፍ በልጣለች። እናም ልዑል ጋር ያልሆነውን የሆነውን እየሄደች ትነግረዋለች። ልዑል ደግሞ የዋህና አማኝ ነው፣ አምኗታል። እናም ሄደው አንተ አለህበት ወይ ይለዋል። ልዑል እባክህ አብርሃም እባክህ ተዝክድልኝ ዛሬ አትልትል። እንዴት ነው መሄድልህ? እዩ መደብደብ ውስጥ እጅህ አለበት የለበት? ልምባሰበት ብድጋልና ቆይ አንተ እያበድክ ነው ወይ የምከደው አለው። ልዑልም አዎ እያበድኩ አንተ ምክንያት ጨርቄን ጥዬ ላብድ ትንሽ ነው እየቀረኝ ይላል ልዑል። አብርሃም ልዑል ከዝክድ ብያሃለሁ ከዝክድ አሊ ከዚህ ኪድልኝ አለው። የት ነው መሄድልህ? ታትነግረኝ መንቀሳቀስ የለብኝም አለው። አብርሃም ምንድን ነው ምነግርህ አለ። ምንድን ነው ምነግርህ ሲለው እዩ መደብደብ ላይ እጅህ አለበት የለበትም? እዩ መደብደብ ላይ እጅህ አለበት ወይ የለበት? ተዝክድል ብያለሁ እንዳታሳስተኝ ይላል። ልዑልም ባልሄድ ምን ልታመጣ? እዛ እንግድን ቹቻና አቤል መጣ። እንደ ልዑል አሁን ደግሞ የተሰበሰባችሁት እንዴት አድርጋችሁ የቀራችሁን እጇን ለመስበር እንዴት ልትመካከሩብኝ ነው ይላችኋል። አብርሃምም አንተ ቆይ እንደዚህ ደደብ ነህ ወይ? ጥሩና አዋቂ ልጅ ነህ ስንልህ እንደዚህ ድድብ ነህ ወይ አለ አብርሃም። ልዑልም ድድብናውንማ እናንተ ተያይዛችሁታል ይላል። እንግዲህ በአሁኑ ሰዓት እውነት እንዳሉ ደደብ የሆነው ልዑል እንጂ ሌሎቹ አይደሉም። የዩን
ክፋትና የዩን ሴራ ሌሎቹ ጥንቅቅ አድርገው አውቀዋል። ሆኖም ግን ልዑል ደግሞ አይኑ ሙሉ በሙሉ ታውሯል ማለት ነው። በአሁኑ ሰዓት ልዑል አይኑ ተጋርዷል። አቤል መሀል ገብቶ ተረጋጉ እንጂ ምን እየሆናችሁ ነው? እናንተ እኮ ሁለታችሁ ትልልቅ ሰዎች ናችሁ። ምንድን ነው እየተፈጠረ ያለው? በማለት ሊገላገላቸው ሙከራ በኋላ ልዑል ሊቆጣና ትቷቸው ሁሉንም ትቷቸው ወደፊቱ ይቆሰቁስ ጃየም አቤል አብርሃም ሲናደድ አቹቻዬ እባክህ አትናደድ፣ እኔ ምስራች ነው ይዤልህ የመጣሁት፣ የምስራች ይዤልህ መጥቻለሁ፣ አትናደድ አለች። አቤልም የምን የምስራች ዘል መጣ? የምን የምስራች? ትናንትና ማታ የዩን እጅ አሰበርኩት፣ አፈር አባቷ ነው ያስበላኋት፣ አልተረፈችም ይቺ ሰይጣን ይላል አቤል። እንግዲህ ስለ መመታቷም አብርሃም ይቅርታ እስተ መመታቷም አያውቅም ነበር። ቆይ እያወራ ያለው እውነቷን ነው ወይ? እውነትህን ነው ወይ? ልዑልም እውነቱን ነው ወይ መጥቶ የተናገረኝ? እውነቱን ነው ወይ ይላል። ቹቻ እኔ እኮ ልጁ ቹቻ ነኝ። ትንቁኛላችሁ እንጂ ልጁ ቹቻ ነኝ፣ እናንተ ግን ትንቁኛላችሁ። እኔ ግን ቹቻ አቤል ላይ እኔ አብርሃም ላይ መጥቶ አንተ ባስመታት እኔ ላይ መጥቶ የሚደነፋው ምንድን ነው? አንተ ነህ ያስመታት እኔ ላይ መጥቶ የሚደነፋብኝ ምንድን ነው ይላል አብርሃም። ማንም ይምታት ማንም፣ ዋናው መመታቷ ነው። ዋናው መመታቷ ነው። ዋናው ዋጋዋ ማግኘቷ ነው። ማንም ይሁን ማንም እኛ የምንፈልገው መመታቷን ነው። እኛ ስለ እሷ ስራና ስለ እሷ ክፋት አውቀናል። የልዑል ደግሞ ልቡ ተደፍኗል። ስለዚህ በዛም አለ በዚህም እኛ የምንፈልገው ዋናው መመታቷ ነው። አብርሃምም ለነገሩ ለምን አይገሏትም? ይችርኩስ ለምን አይገድሏትም? ይችርኩስ እንግዲህ እኔ የለሁበትም ሲል ይዙና እየመጡ ከዛ በኋላ ሰላምታ ተተለዋወጡ። አወቋት። እህቴ ናት፣ ሀና ትባላለች፣ ግን እንበለዋት እህቴ ነች አለ። እሷም እህቴ የሚለውን ያቁምልኝ ስትል ነበር። እህቴ በሚለው ደገመው። እህቴ እኔ ተዋወቋት፣ ሀና ትባላለች፣ ግን እኑ ብላችሁ ጥሯት። እህት አለች ብቻ። አዎ እህቴ በሏት። እንግዲው ያንተ እህት የእኛም እህት ናት። ቹቹ እባላለሁ። የኢዛና ቀንደኛ ወዳጅ ነኝ። እነዚህን እንኳን ባታውቂያቸውም ችግር እባክህ። እኔ አቤል እባላለሁ። የኢዛና የልብ ጓደኛ ነኝ። እኔ ደግሞ አብርሃም እባላለሁ። ከፈለግሽ አብሬሽ ልትይ ትችያለሽ። ስላገኘኋችሁ ደስ ብሎኛል ታለች በኋላ ኢዙዬም ተውውቃችሁ ካበቃ አንድ አይነ ላውራዊ አለ። ቹቻዬም አውራ ወንድሜ አውራ የትንሿ ልደት ነው አለ። የምርን ነው አለች ቹቻዬ። አዎ ዛሬ ሰብሰብ ብለን ለማክበር አስበናል አለችን። እዚህ ትንሽ ስለምቆይ በደንብ እንተዋወቃለን ብዬ አስባለሁ። አዎ እዚህ ስለምቆይ በደንብ እንተዋወቃለን ብዬ አብርሃምም አብርሽ በጣም ደስ ይለና ካለ በኋላ ኢዙዬም ዛሬ 1 ሰዓት ላይ እንዳቀሩ ልዑልም ንገሩት አለ። ቹቻዬ ከንፈሩን መጠጥ አረገና ልዑል እኮ ሲል ቶሎ አብርሽ አቋራለ እንደ አለ። እንግዲህ ይዙ አረ ምንም ችግር የለ ሰላም። ቹቻዬ ምን የተባረከ ቀን ነው። ተፈለኩ ሀረግን ከፈለኩ ደግሞ እኑኑን በቃ ምን የተባረከ ቀን ነው አለ አብርሃም። አንዱን ምረጥ እንጂ አንዱን ምረጥ አለ አብርሃም። እንግዲህ ቹቻዬ ቡቻ እንደምናውቀው ከዚህ በፊት ትንሿን እንዲያግትለት ጆሲ ገንዘብ እጥፍ አድርጌ እሰጥሃለሁ ባለው መሰረት ጆሲ እስካሁን ድረስ ብሩን አልሰጠውም ነበረ። ቡቻም በእግር በፈረስ ይፈልገዋል። እንደዚሁም አንድ ቀን በጩቤ ወደ ሆዱ ላይ ነካ አርጎታል። እጨርሰሃለሁ፣ ብሬን ካላመጣ አልለቅህም ባለው መሰረት በቦሌ እያለ ነበር። አላገኘውም ነበረ። እናም ዛሬ እንግዲህ መንገድ ላይ ያገኝና መቅደስ ያው የጆሲ ቀኝ እጅ እንደሆነች ይታወቃል። ጆሲ የት ነው ይላታል። እኔ አላቅልህም። እዩ ደግሞ ተደብድበኝ ትላለች። እጇን ተደብድባለች። ቡቻዬ መሆንሽ ነው ሲላት መጋኛ መቶኝ አለችው። መጋኛን መጋኛ ይመተዋል ወይ? እዩም ቆይ አንተ ተኔ ችግር አለብህ ወይ? ከኔ ችግር አለብህ ወይ? አንቻም ኧረ እኔ ታንቺ ጋር ችግር የለብኝም፣ ከአንቺ ጋር ችግር የለብኝም አለ መቅደስ። ዝማል እንግዲህ እኔ የምለው
የሆነ ነገር ታይቷችኋል አለች። እዩም ምኑን አለቻት። ሁላችንም እኮ እያበድን ነው፣ ሁላችንም እያበርን ነው ትላለች። ብቻም ራሳችሁን ችላችሁ እበዱ። አሁን ጆሲ የት እንዳለ ብቻ ንገሩኝ፣ እኔን አቀላቅሉኝ። ራሳችሁ እንደጀመራችሁ ራሳችሁ እዛው እበዱ እንጂ እኔን አትጨምሩኝ። አሁን ጆሲ የት እንዳለ ብቻ ንገሪኝ ይላታል። ቤት ነው የእድሜ ላንተ፣ ከቤት የት ይወጣል? በቃ እድሜ ላንተ፣ እቤት ነው፣ ከቤት የትም ቦታ መውጣት አይችልም፣ እድሜ ላንተ ትለዋለች። ቡቻዬም ምን አደረግኩት እኔ? ምን አድርገው ነው ከቤት እንዳይወጣ ማረገው አላት። ምን እንዳደረግከው እኔ ታቅልሃለሁ፣ አንተን ልጠይቅህ እንጂ ምን እንዳደረግከው እኔ ታውቃለህ። የት ነው ያለው ሲላት፣ የትም ይሆናል፣ በአሁኑ ሰዓት የት ይሆናል? እድሜ ላንተ፣ ከቤት እንዳይወጣ አድርገዋል ስትለው፣ ከዛ በኋላ ይሮጥና ወደ ነጆሲ ቤት ይሄዳል። እዩም ለመቅደስ ምንድን ነው የሚፈልገው? ከጆሲ ምንድን ነው የሚፈልገው ይሄ ልጅ? ጆሲ ጋር ምን አለው ትላለች። መቅደስም ገንዘብ ማሪ፣ ገንዘብ መጠቀሚያ፣ ገንዘብ ትላታለች። የእኔ ያልኩሽ የምን ገንዘብ ነው? ጆሲ ጋር ገንዘብ አስቀምጦ ነው ወይንስ ምንድን ነው እያልኩሽ አለሁት። ጆሲ ጋር ገንዘብ አስቀምጦ። ትንሿዬ እንግዲህ ባቢዬ የሰጣትን አበባ ይዛ ወደ ቤት ትመጣለች። በሩን ትቆረቆራለች። የከፈተችው ሀረግዬ ነበረች። እንዴ ምንድን ነው ያልሽው አለቻት። ዛሬ እኮ ልደቴ ነው። ኧረ እባክሽ። አዎ ሀዳ ለምንድን ነው ያልነገራችሁ? ማንም አያውቅም እባክሽ፣ ማንም አያውቅም ትላለች። ሀረግዬም ይዙ ያውቅ ነበር ግን ረስቶታል ትላለች። ሀረግዬም እንዴት ይረሳል? ምናልባት ስራ በዝቶበት ይሆናል፣ ብቻ ግን ረስቶታል። በቃ ልደቴን ረስቶታል ትልና አዝናል። እኔ እንጃ፣ እኔ ግን አይመስለኝም ትላለች ሀረግዬ። ረስቶታል እባክሽ፣ ረስቶታል ትላለች። እና የምን አበባ ነው ያሽ? የእነቹቹ ጓደኛ ነው የሰጠኝ። ማ አቤል? ኧረ አይደለም አዲስ ነው፣ እኛ አናቀውም ትላለች። ዋ ይሄንን ይዘሽ ትገቢ ተይዙ ጋር እንዳትጥን እንጣላነን። እሱ የረሳውን ሌላ ሰው አስታውሶ ስለሰጠኝ ነው የምንጣላው። እሱ እኮ ረስቶታል፣ ሌላ ሰው ግን አስታውሶ ሰጠኝ ትላለች። እንግዲህ እና አቤልዬ ወደ ልደቱ ሊሄድ ነው። አብርሃምም በሉ ያላችሁን ወጣ አርጉና የሆነ ነገር ይዘን ነው የምንሄደው፣ ባዶ እጃችንን አንሄድም ይላል። ቹቻዬም ምንድን ነው ደግሞ ወጣ ምናድና? አቤል አረኔ ብር የለኝም አለ። አብርሃምም ምን እያልክ ነው? እና ባዶ እጃችንን ነው እንደምንሄደው? ልደት ባዶ እጃችንን ነው የምንሄደው ይላል። አቤልም አንተ ጋር ካለ የሆነ ነገር እንግዛና አጋጭተን እንመልሳለን ይላል። አብርሃምም ኧረ እባክህ እኔ ቴት ነው የማመጣው ትቀልዳለህ እና ምን ይሳላል ይላል አቤል። ቹቻዬ ለምን ከባቢ አንወስድም? አብርሃምም ምን አንተ ደግሞ ምን ያህል ችጋራም እንደሆነና የኔ ቢጤ ጠናም እንደሆነ አንተ ባወቀው አታውቀውም። ምን ያህል ችጋራም እንደሆነ አንተ የታውቀው ይላል አብርሃም። እና ስራ እየሰራሁ ነው ብሎ እንለው ወይ ይላል። እና ቲያናፋ ነው ደግሞ የምን ስራ ነው የሚሰራው? ባክህ ወደ ክላስ ነው ተመልሶ የመጣው ይላል አቤል። ቢመጣ ወደ ክላስ ሲመጣ ይቀበሉታል ወይ ይላል አቤል። አብርሃምም እና ገንዘብ ካለ ምን አለ ብለህ ነው? ዋናው እኮ ገንዘብ ታለ ነው ይላል አብርሃምም። አቤልም ገንዘብ ሀያሉ ይላል። ቹቻዬ ጋ እንሂድና ለልዑል እንንገረው አለ። ቹቻዬ ምንድን ነው ለልዑል የምንነግረው እንዴ? ኢዛና እኮ ለልዑልም ንገሩት፣ ልዑልንም ነግራችሁ ሁላችሁም ኑ ነው ያለው። ስለዚህ ትተነው ልንሄድ ነው ወይ ይላል። አቤልም ጥለው መሄድ ካልፈለግ ሂድና ንገረው እንዴ ብቻዬን አለች ብቻ። አብርሃምም አይ አረ ሰራዊት እናዝልሃለን። በእናታችሁ እንዴት አድርጌ ነው ልዑል ፊት የሚሄደው? ልዑል እኮ በጣም ነው እንዴት አድርጌ ነው ይላል። አብርሃምም
ሰውዬ ትሄድ እንደሆነ ሂድ፣ አለዛ ሰዓት እየገደልክ ነው። ተርግ ሂድ። እማክር ከሆነ እኛ ትተንህ እንሄድ። እናንተ ጋር ሄጄ እናንተ በር ላይ ትቆማላችሁ፣ ከዛኔ ገብቼ እነግረዋለሁ ይላል። አብርሃም አንተ መቼ ነው ተኛ ራስ ላይ የምትወርደው? ሁል ጊዜ ለኛ ሸክም ነው። ቡቻዬ እንግዲህ አስጨንቆና አስጠብቦ በግድ ጆሲ ብሩን እንዲያመጣለት አደረገው። ወንድሜ የተሻለህ ወይ አለ ቡቻ። ጆሲዬ ያውልህ ብርህ ቃ አለ ቡቻ። ብርን ካየ በኋላ ምንድን ነው የምፈልገው እንዴ? ትንሽ ጫራ አርጌ ብቻ በቃ ጫራ አርጌ አለ ጆሲዬም እኔ ነው ብርህን ነው የምፈልገው፣ እኔ ነው ብርህን ነው ቡቻ ገንዘብ አለ እና የምፈልገውን አገኘ አይደለ እንዴ? የምፈልገውን ጥፋል ገንዝብ ኪርከዝህ አለ ጆሲ። ቡቻም እየሳቀ በጥሩ ስራዎች እንደምንገናኝ ተስፋ አደርጋለሁ፣ በጥሩ ስራዎች እንደምንገናኝ ተስፋ አደርጋለሁ አለው ጆሲ። እንዳታስበው አለ ጆሲ፣ እንዳታስበው። ቡቻም ምን ችግር አለ ታሳቀበት። ጆሲም ጥርሱን ተመንከስ አይኑን ተማጉረጥረጥ ውጭ ምንም ማድረግ አይችልም እና ትቶት ሄደ። ቡቻየም ገንዘቡን ተቀባ። ምንም ልመና ላይ ነው ወይ ትላለች መቅደስ። ሰጠሁት እኮ ጆሲ አታደርገውም። አድርገዋለሁ። ያመሃል ወይ? ስንት ነገር ተነጋግረን ዝም ብለህ አንስተህ ብር ትሰጠዋለህ። ቃ ሰጠሁት። ምን ትላለች እቺ አላት። መቅድም ትንሽ ብጠብቅ ትሞታለህ ወይ? ትንሽ ብጠብቀን ትሞት ነበር። እሞታለሁ። ቀን በቀን እየመጣ እኔን እኮ ነው የሚዝትብኝ፣ የሚያስጨንቀኝ፣ የሚጠይቀኝ። አንቺ ላይ መሰለሽ ወይ? አንቺ ላይ እኮ አይደለም ጡቤ የነቀለው እኔ። አንተ ልጅ ግን እውነት ወንድ ነህ አለችው። እንግዲህ የረሳው መስሎ ነበር። ሰው እንዴት ውድ ነገሩን ህይወቱን ያገኝበትን ቀን ይረሳል? ውድ ነገሩን እንዴት ይረሳል? እዚህ ቆመን ልንቀር ነው ወይ ይላል አቤል። እና ሀዳ ሚስት ፈልጌ ላጣብስህ ቹቻ። አረ ቹቻ እባክህ በፈጠረ አንተ አይደለህ ወይ ቤቱን የምታውቀው? ክፈትና ሩዬ ምናምን እያልክ የምትመላለሰው አንተ አይደለህም ወይ ይሉታን ቹቻዬም ቢሆንስ ተሆንማ እኮ አንተ ቀድመህ ግብ። አልገባም አልኳችሁ፣ አልገባም፣ አትጨቅጭቁኝ። እነዚህ ትጨቃጨቁና እርስ በርሳቸው ሲጨቃጨቁ ሀረግ እየመጣች ምን ሆናችሁ ነው? ለምን አልገባችሁም? በማለት አብረንሽ እንግባ ይላል። እንግዲህ ቹቻዬ ሀሩዋ ሀርነት ሲላት እባክህ አትጨማለቅብኝ፣ እባክሽ አንድ ላውራሽ። አንተ ግን መቼ ነው የምታድገው? መቼ ነው ነፍስ የምታውቀው? ትላችን ሳገኝ አንቺን በእጅ ታስገባ ያን ጊዜ አድጋለሁ ይላታል። አረግም ሂድ ወደዛ ሰላም። ከሁሉም ደስ የሚለው ቹቻዬ በጣም የድራማው የወንድሞቹ ድምቀት ነው። በጣም ደስ ይላል። እንግዲህ ዛሬ አቶ አብዬና ወይዘሮ አሰለፍ የሉም። በነገራችን ላይ ወይዘሮ አሰለፍ ብኖር ኖሮ አብርሃምም ሆነ ቹቻ እዛ አይገኙም ነበር። ምክንያቱም በጣም ትቆጣቸዋለች፣ በጣም ነበር የምጠላቸው። ሆኖም ግን ዛሬ አቶ አብዬ ቢኖሩ ደስ ይል ነበር። ወይዘሮ አሰለፍ እንኳን ችግር የለውም እንደኔ ማለት ነው። ግን አብዬ ባለመኖራቸው ትንሿ ልደት ላይ ቅር ብሎኛል። እና ለማንኛውም በዛ አጋጣሚ ትንሿ አየም እንኳን ተወለደች በሏት። ላይክ ሰብስክራይብ እያረጋችሁ ለእኔም ማለት ነው። ፓፒም ደግሞ እንግዲህ ትንሿዬን ያው እያማለላት ነው። እሷም አይንሽን ጨፉኝ ሲላት አይኗን ጨፉን አበባውን ተቀብለዋለች። እንዴት ትላላችሁ? መቀበል ነበረባት ሆይ? እንደኔ አይን መጨፎን የለባትም። አይን መጨፎን ያው ለፍቅረኛዋ ለኢዙ ብቻ ነው፣ ለሌላ ሰው መጨፎን የለባትም። ግን ያው እንኳን ተወለድሽ የሚለው ደግሞ አበባ መስጠት ይችላል ከባሉ ከጓደኛ ከፍቅረኛ ውጭ። ይህንንም አላውቅም በይዘው ወይ እስቲ እናንተ በኮመንት ንገሩኝ። አበባ መስጠት ያለበት ፍቅረኛ ብቻ ይመስለኛል ማለት ነው። ፓፒ ፍቅረኛዋ አይደለም። ተንበርክኮ ደግሞ መስጠት እንደሌለበት እርግጠኛ ሆኜ የምነግራችሁ ነገር እርግጠኛ ነኝ። ታልተሳሳትኩ፣ ተሳሳትኩም አረሙኝ ማለት ነው። እና ተንበርክኮ ነው አበባዋን የሰጣት። ይሄም ጥሩ ነው ብዬ አልልም። አበባ መስጠት የለበትም። ሌላ ስጦታ ይሶኬ ይሰጣል። ግን አበባ ተንበርክኮ ማንኛውንም ስጦታ ተንበርክኮ መስጠት ያለበት አይመስለኝም። እናንተስ ምን ትላላችሁ? በነገራችን ላይ ባቢዬም ቆንጆ ልጅ ነው።
ግን እኔ ትንሿና ኢዙ ብቻ ሁለቱ ለሁለቱ ዋው። ከዛ ውጭ ወደ ውጭ ብላ ያለሁኝ እና ትንሿዬ ከኢዙ ጋር ነው በቃ ማቹ ያደረጉት ከኢዙ ጋር ነው። ኢዙም ይወዳታል፣ እሷም ትወደዋለች። እኑዬን የያዝላቸው ወይዘሮ አሰለፍን የያዝላቸው። ከዛ ውጪ ኢዙዬና ትንሿዬ፣ ሌላው አስፈላጊ አይመስለኝም። ምን እንደኔ እናንተስ ምን ትላላችሁ? እና ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ። ወዳችኋለሁ።